የዳቢሎስ ውጊያዎች የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሦስተኛ እንደጻፉት አያሌው ዘኢየሱስ እንደተረጎመው የዳቢሎስ ውጊያዎች ክፍል 2። ዳቢሎስ በውጊያዎቹ ውስጥ የሚታወቅባቸው ባህሪያት የጠላታችንን የውጊያ ጥበብ፣ በውጊያዎቹ ውስጥ መገለጫ ባህሪያቱና በምን አይነት ዘዴ እንደሚዋጋን ማወቃችን እንዴት መልሰን እንደምንዋጋው ስለሚያስችለን ይጠቅመናል። ዳቢሎስ በውጊያዎቹ ውስጥ የሚገለጥባቸው ባህሪያት እንደምን ያሉ ናቸው? እንዴት ይዋጋል? የውጊያ ዘዴው ተመሳሳይ ነው ወይስ እንደ ሁኔታው ይቀያየራል? የሐዋርያው የቅዱስ ጳውሎስን ቃል አብነት አድርገን በእነዚህ ጥያቄዎች ዙሪያ በመነጋገር እንዴት ዳቢሎስን መቋቋም እንደምንችል እንመለከታለን። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11። እንደ መጽሐፍ ቅዱስ ቃል ስለ ዳቢሎስ ከዚህ የሚከተሉትን ባህሪያት እናውቃለን። አንደኛ፣ የማያቋርጥ ተዋጊ መሆኑ። ሰይጣን ከወደቀበት ጊዜ አንስቶ ዋና ዓላማው ጠብ መጫርና መዋጋት ሆኗል። እርሱ ምንጊዜም ተዋጊ ነው። የቀደሙት ወላጆቻችን አዳምና ሔዋንን ከመዋጋቱ አስቀድሞ ተዋጊ ስለነበር ብዙ ቅዱሳን መላእክትን በማሳሳት የኃይሉ መጠቀሚያ ሰራዊት አድርጓቸዋል። ከዚህ ጊዜ በኋላ ተዋግቶ መጣልን ልማዱ አድርጎታል። በዚህም መሰረት ኪሩብን፣ ሊቃናትን፣ ስልጣናትን፣ ኃያላትን፣ ነቢያትንና ሐዋርያትን የተመረጡትንም ሳይቀር መዋጋቱን ቀጥሏል። ባህታውያንን፣ መናያንን፣ መነኩሳትንና እግዚአብሔር የሚወዱትን ይዋጋል። በመልካም አኗኗርና በጽድቅ ያሉትንም ሁሉ ይዋጋቸዋል። ተቃዋሚና ተቀናቃይ የሚሉት ስያሜዎች የተቀጸሉትም ምንጊዜም የእግዚአብሔርን መንግሥትና ፈቃድ ስለሚቀናቀንና ስለሚቃወም ነው። ዘንዶው፣ የቀደመው እባብ፣ ሰይጣን፣ ዳቢሎስ የሚባሉትም የእርሱ መጠሪያዎች ናቸው። ራእይ ምዕራፍ 12 ቁጥር 9 ከክርስቶስ ስቅለት አስቀድሞ የዚህ ዓለም ገዥ ተብሏል። ዮሐንስ 14 ቁጥር 30 ውጊያን አቋርጦ ደክሞና እረፍት ወስዶ አያውቅም። ምንጊዜም ቢሆን እንደሚያገሳ አንበሳ ይዞራል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 በኢዮብ ታሪክ እንደምናነበው ከአንዴም 2 ጊዜ ለእግዚአብሔር ሥራ ፈት አለመሆኑን ተናግሯል። ምድርን ሁሉ ዞርኋት፣ በእርሷም ተመላለሱ። በምድር ላይ ዞርሁ፣ በእርሷም ተመላለሱ። ኢዮብ ምዕራፍ 1 ቁጥር 7 እና ምዕራፍ 2 ቁጥር 2 የነደፋቸውን ሁሉ ያለማቋረጥ ይከታተላቸዋል። ክፉ ዘሩንም ባገኘበት ይዘራል። እግዚአብሔር ስንዴን በዘራበት እርሻ ሁሉ እርሱን ክርዳድ ይዘራል። ሰዎች ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ማቴዎስ ምዕራፍ 13 ቁጥር 25 ዳቢሎስ ሰዎችን ብቻ ሳይሆን ቅዱሳን መላእክትንም ይዋጋቸዋል። ከመላእክት አለቃ ከቅዱስ ሚካኤል ጋር ስለ ሙሴ ሥጋ ተከራክሯል። በእግዚአብሔር መልአክ ፊት ታላቁን ካህን ኢያሱን ይከሰው ዘንድም ቆሟል። ዘካርያስ ምዕራፍ 3 ከቁጥር 1 እስከ 2 እግዚአብሔር ለ21 ቀናት ወደ ዳንኤል የላከውን መልአክ ሊቀ መላእክት ሚካኤል ሊረዳው እስከመጣበት ቀን ድረስ ዳቢሎስ እየተቃወመው ነበር። ዳንኤል ምዕራፍ 10 ከቁጥር 12 እስከ 13 ከዚህ የበለጠ የሚያስገርመውን ደግሞ በራእይ ዮሐንስ ላይ እናነባለን። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውንና መላእክቱን ተዋጉ። ራእይ ምዕራፍ 12 ከቁጥር 7 ምንም እንኳ ውጊያዎቹ ሁሉ በአብዛኛው በጥፋትና በሽንፈት ቢጠቃለሉም መዋጋቱን አላቆመም። እነሆ ውጊያ ከተፈጥሮ ባህሪያቱ አንዱ የሆነ መጥቷል። ሁለተኛ፣ ኃይለኛ ነው። በመዝሙር 102 ቁጥር 20 ላይ ብርቶችና ኃያላን የሚለው ቃል ዳቢሎስ ከመላእክት አንዱ እንደመሆኑ ለእርሱም የተነገረ ነው። እንደ መላእክቱ ንጽሕና ቅድስናውን አጣ እንጂ ኃይሉን አላጣም። ለዚህ ነው ሐዋርያው የሚያገሳ አንበሳ ያለው። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8
በመጽሐፈ ኢዮብ ውስጥ ዲያብሎስ ኢዮብን ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው የሚል ታሪክ እናነባለን። ኢዮብ ምዕራፍ 2 ቁጥር 7። ከዚህም በተጨማሪ እነሆ ኃይለኛ አውሎ ንፋስ ከምድረ በዳ ተነስቶ የኢዮብን ቤት አራቱን ማዕዘን በመምታት በብላቴኖቹ ላይ ወድቆ ሁሉንም እንዲገድላቸው አድርጓል። ኢዮብ ምዕራፍ 1 ቁጥር 19። ከእነዚህ በተጨማሪ ብዙ መጽሐፍ ቅዱሳዊ ማስረጃዎች ኃይሉን ገልጠው አሳይተዋል። ከእነዚህም የሚከተሉት ይገኙበታል። በጥፋት ውሃ ዘመን ዲያብሎስ ዓለሙን ሁሉ ወደ ጥፋት መምራት ችሏል። የአባታችን የኖህ ቤተሰቦች ብቻ ሲድኑ ሁሉም ጠፍተዋል። በዚያን ወቅት ምድርን ከኃጢአት ለማንጻት ብቸኛው መንገድ የሕይወት እስትንፋስ ያለውን ተንቀሳቃሽ ፍጥረት ሁሉ ከገጸ ምድር ማጥፋት መሆኑን እግዚአብሔር ወስኗል። በሶዶምና ገሞራም እንዲሁ ነው። እግዚአብሔር በዚያች ሀገር ያሉትን በደለኞች ስለ 10 ጻድቃን ሊምር ቃል ከገባ በኋላ ስለታጡ ጠፍታለች። ዘፍጥረት ምዕራፍ 18 ቁጥር 32። የተገኙት አራቱ የሎጥ ቤተሰቦች ሲሆኑ ከእነርሱም አንዲቱ ይህችውም የሎጥ ሚስት ከተማዋ መውጫ ላይ የወጨዋ አምድ ሆና ቀርታለች። ሁለቱ የሎጥ ሴት ልጆችም ቢሆኑ ከሰዶም ከወጡ በኋላ በድለዋል። ስለ ሎጥ እንዲህ ተብሎ ተጽፏል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8። የዲያብሎስ ኃይል ዓለሙ ሁሉ ወደ ጣዖት አምልኮ እንዲዞር ማድረግ ችሏል። ከአንድ ሀገር ሕዝብ በስተቀር በዚያን ጊዜ እንዴት አድርጎ ዓለሙን ሁሉ ወደ ጣዖት አምልኮ ሊመራ ቻለ? ይህ አደገኛ ነገር ነው። በመጨረሻ የአንድ ሀገር ሕዝብም ለአምልኮ ጣዖት ተንበረከከ። ሙሴ በተራራው ላይ ሳለ ወገኖቹ በወርቅ ቀልጦ ለተሰራ የጥጃ ምስል የሚቃጠል መስዋዕት አቅርበው እንዲህ አሉ፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው። ዘዳግም ምዕራፍ 32 ከቁጥር 1 እስከ 6። በነቢዩ በኤልያስ ዘመን በንጉሱ በአካብ ዘመነ ንግስና በእግዚአብሔር ሕዝቦች መካከል 450 የባለ ነቢያትና 400 የማምለኪያ አጸድ ነቢያት ነበሩ። በአጠቃላይ ከንግስቲቱ ከኤልዛቤል ማዕድ የሚበሉ 850 የሐሰት ነቢያት ነበሩ ማለት ነው። አንደኛ ነገሥት ምዕራፍ 18 ቁጥር 19። መጽሐፈ ነገሥትና መጽሐፈ ዜና መዋዕልም በይሁዳና በኢየሩሳሌም የነገሱ አብዛኞቹ ነገስታት ለጣዖት አምልኮ እንደተንበረከኩ ይተርኩልናል። ጠቢቡ ሰለሞንም በዲያብሎስ ኃይል ከወደቀ በኋላ አምልኮ ጣዖትን ፈጽሟል። ሰለሞን ማለት በምድር ላይ እንደርሱ ጠቢብ የሌለ ጥበብና ማስተዋል ከእግዚአብሔር የተሰጠው አንደኛ ነገሥት ምዕራፍ 3 ከቁጥር 12። እግዚአብሔር ከአንዴም 2 ጊዜ የተገለጠለት አንደኛ ነገሥት ምዕራፍ 3 ከቁጥር 5 እና አንደኛ ነገሥት ምዕራፍ 9 ከቁጥር 12። ለአምልኮ ጣዖት እንደተንበረከከ በመጽሐፍ ቅዱስ ተጽፎ እናነባለን። ሰለሞንም ሲሸመግል ሚስቶቹ ሌሎቹን አማልክትን ይከተል ዘንድ ልቡን አዘነበሉት። የአባቱን የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልብ እንዲሁ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮርን የአሞናውያንንም ርኩሰት ሚልኮምን ተከተለ። አንደኛ ነገሥት ምዕራፍ 11 ከቁጥር 4 እስከ 8። በእርግጥም ይህ የዲያብሎስ ኃይል እንዴት ወዳለ አስደንጋጭና አደገኛ ደረጃ ሊደርስ እንደሚችል ያሳየናል። ሌላው የዲያብሎስ ኃይል ማረጋገጫ የሚሆነን የምናገኘው በመጨረሻዎቹ ቀናት ምን እንደሚደረግ ስናጤን ነው። በዚህ የመጨረሻ ዘመን ሺሁም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን ሕዝብ ያስታቸዋል። ራዕይ ምዕራፍ 20 ከቁጥር 7 እስከ 8። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት አድርጎ ወደ ዓለም የሚልካቸው ቢቻላቸው የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ድንቅና ምልክት ያሳያሉ። ማቴዎስ ምዕራፍ 24 ከቁጥር 24። በዚያች የጭንቅ ጊዜ የሚታየውን የዲያብሎስ አደገኛ ሥራ መድኃኒታችን ኢየሱስ ክርስቶስ እንደዚህ ገልጾታል።
እነዚያ ቀኖችስ ባያጥሩ ሥጋ የለበሰው ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። ማቴዎስ ምዕራፍ 24 ቁጥር 22። በእነዚህ ቀናት ዲያብሎስ ጸረ ክርስቶስ የተባለውን ያመጻ ሰው ይልከዋል። ይህም ራሱን ከእግዚአብሔር በላይ በማድረግ የሚመጻደቀው ነው። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 10። የሰይጣን የኃይሉ ውጤት በመጀመሪያ ጥፋትን ያመጣል። ይህም የሚሆነው ከክርስቶስ መምጣት አስቀድሞ ነው። ነገር ግን ይህንን ጸረ ክርስቶስ የተባለ የጥፋት ሰው ጌታችን ካፉ በሚወጣው መንፈሱና በመገለጡ ድንቅ ብርሃንን አጥፍቶት ቀኖቹን ስለሚያሳጥርልን እግዚአብሔርን እናመሰግናለን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ሌሎቹ የሰይጣን ኃይል የተገለጠባቸው ክስተቶች የሚከተሉት ናቸው። እርሱ በታላቁ ሐዋርያ በቅዱስ ጴጥሮስ አንደበት ተናግሯል። ስለሆነም መድኃኒታችን ኢየሱስ ክርስቶስ ወደ ኋላ ሂድ አንተ ሰይጣን እንቅፋት ሆነህብኛል ብሎታል። ማቴዎስ ምዕራፍ 16 ከቁጥር 22 እስከ 23። ጴጥሮስን ብቻ ሳይሆን ሌሎቹንም 11ዱን ሐዋርያት እንደ ስንዴ ሊያበጥራቸው ወዷል። ነገር ግን መድኃኒታችን ይህንን እንዲያደርግ አልፈቀደለትም። ሉቃስ 22 ከቁጥር 31 እስከ 32። እርሱ ጦረኛና ጀግኖች የነበሩትን ዳዊትንና ሶምሶንን ጥሏል። ዓለምን አጥፍቷል። ከቅዱስ ጳውሎስ ሐዋርያት አንዱ የነበረውን ዴማስንም ነጥቋል። ብዙ የጣላቸው ጠንካሮች አሉ። ምሳሌ 7 ከቁጥር 26። የነቢዩ የዳዊት ቃላት ምንኛ እውነት ናቸው! ኃያላን እንዴት ወደቁ! የሰልፍም ዕቃ እንዴት ጠፋ! ሁለተኛ ሳሙኤል ምዕራፍ 1 ቁጥር 27። ሌላው ኃይሉ በብዙዎች ላይ በአንድ ጊዜ ተገልጦ መታየቱ ነው። አንዳንድ ሰዎች ዲያብሎስ ከእነርሱ ይወጣላቸው ዘንድ ይወዳሉ። እነዚህም መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ አጋንንትን አውጡ ማቴዎስ 10:8 ላይ በማለት እንዲያወጧቸው የተናገራቸው ርኩሳን መናፍስት ናቸው። ከነዚህም አንድ ሌጊዮን ያደረበት ሰው ነበረ ማርቆስ 5 ከቁጥር 9። ስለዚህ ርኩስ መንፈስ ሊያሸንፈው የሚችል አልነበረም የሚል ቃል ተጽፎ እናነባለን። ማርቆስ 5 ከቁጥር 4። በዚያን ወቅት የኢየሱስ ክርስቶስ ደቀ መዛሙርት እንደነዚህ ያሉትን ርኩሳት መናፍስት ከሰዎች ማስወጣት ተስኗቸው ነበረ። ስለሆነም ጌታችን እንዲህ አለ፣ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። ማርቆስ 9 ቁጥር 9። ይህ ኃይል ስላለውም ይሆናል እግዚአብሔር ለ1000 ዓመታት ያሰረው የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቁም ጣለው። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ራእይ ምዕራፍ 20 ከቁጥር 2 እስከ 3። ይሁን እንጂ ስለ ዲያብሎስ ኃይል ከዚህ በላይ የተነገሩት ሁሉ አንተን ሊያስፈሩህ አይገባም። ምክንያቱም ምንም እንኳን ዲያብሎስ ኃይለኛ ቢሆንም ኃይሉ ከእግዚአብሔር ኃይል ስለማይበልጥ ነው። ይህም በመሆኑ እግዚአብሔርን ብቻ አይደለም ብዙ ቅዱሳን አባቶች ድል ስለሚያደርጉት ይፈራቸዋል። ሶስተኛ በውጊያ የሰለጠነና ማንነታችንን የሚያውቅ ነው። ዲያብሎስ የሰው ልጆችን በመዋጋት ከ7000 ዓመታት በላይ ልምድ አለው። ይህም ከአዳም አንስቶ ሲሆን ምንም ያህል የካበተ የሰው ልጆችን የመዋጋት ልምድ እንደሆነ አስተውል። በዚህም ያለ ጥርጥር ምንኛ የሰው ልጆችን ነፍስ እንደሚያውቃትና እንዴትስ ሊዋጋት እንደሚችል መረዳቱን እንገነዘባለን። የሰው ልጆችን ነፍስ በሚገባ ስላጤናት ደካማና ጠንካራ ጎኗን ማወቅ ብቻ ሳይሆን በምን አይነት ዘዴ እንደሚዋጋት ያውቃል። ዲያብሎስ ታላቁ የሥነ ልቦና ጠቢብ ነው። ለእርሱ የሥነ ልቦና ትምህርት ተራ ቲዮሪ ሳይሆን የሰው ልጆችን ሁሉ በሚያቅፍ መልኩ በተግባራዊ ሳይንስ የተደገፈ የልምድ ችሎታ ነው። ስለሆነም መቼ እንደሚዋጋ፣ እንዴት እንደሚዋጋና መቼስ ማፈግፈግ እንዳለበት ያውቃል።
የአእምሮና የልቦና በሮች በየት በኩል እንደሆኑ ያውቃል። አራተኛ ብልህና ተንኮለኛ ነው። ዲያብሎስ የቀደመው እባብ ተብሎ ተጠርቷል። ራዕይ 20 ቁጥር 20 12:9 ስለ እርሱ መጽሐፍ ቅዱስ እንዲህ ይላል፣ እባብም እግዚአብሔር ከፈጠረው ከምድር አውሬ ይልቅ ተንኮለኛ ነበረ። ዘፍጥረት ምዕራፍ 3 ቁጥር 1 በዚህ ተንኮሉ ብልህና አዋቂ ነው። እኛም እንደ እባብ ብልህ እንድንሆን ተነግሮናል። ማቴዎስ 10 ከቁጥር 16 የዲያብሎስ ጥበብ ግን ማጭበርበር፣ ጮሌነትና ሰውን መጉዳት የተሞላበት ነው። የሰይጣን ጥበብ እንደ ሁኔታው የውጊያ ስልቱና ታክቲኩን መለዋወጥ በመቻሉ ይገለጣል። አደገኛ ከሚባሉ ዘዴዎቹ መዋሸት፣ ማታለልና ማጭበርበር ስለሚገኙበት የሚዋጋው ሰው አመጣጡን ለማወቅ ግራ ያጋባል። ከዚህ በተጨማሪ ኃጢአትን እንደ መልካም ምግባር አድርጎ እንድንቆጥር ያሳስበናል። ሌላም የዲያብሎስ ተንኮሎች ምንኛ ብዙ ናቸው። አምስተኛ ውሸታም ነው። የቀደሙ ወላጆቻችን አዳምና ሔዋን ሞትን አትሞቱምና እንደ እግዚአብሔር ትሆናላችሁ ዘፍጥረት ምዕራፍ 3 ከቁጥር 4 እስከ 5 በማለት ዋሽቷቸዋል። ውሸት የዲያብሎስ ልዩ ባህሪ በመሆኑ መድኃኒታችን ኢየሱስ ክርስቶስ ሐሰተኛ የሐሰት አባት ብሎታል። ዮሐንስ ምዕራፍ 8 ቁጥር 44 እንዲህ የተባለው ዲያብሎስ የሚነግረንን ማንኛውንም ነገር በማመን ከመታለል እንድንጠነቀቅ ነው። የዲያብሎስ ውሸት በሚናገራቸው ቃላት ብቻ ሳይሆን በሌላም አደገኛ በሆነ መልኩ ያስተላልፋቸዋልና ነው። ይህም በሚልካቸው ሐሰተኛ ነቢያትና ሐሰተኛ ክርስቶሶች መናገር መቻሉ ነው። ከእንደዚህም ካሉትም የዲያብሎስ መልእክተኞች እንዴት መጠበቅ እንዳለብን ጌታችን እንዲህ በማለት ነግሮናል። በዚህም ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢሏችሁ አትመኑ፣ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ማቴዎስ ምዕራፍ 24 ከቁጥር 23 እስከ 24 በእርግጥ የሚያሳዩአቸውን ድንቅና ምልክት ካመጻ ሰው ይኸውም ከዲያብሎስ የሚያገኟቸው ናቸው። የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 ለዚህ ምሳሌ የሚሆነንና ዲያብሎስ እንዴት በሐሰተኛ ነቢያት አፍ እንደተናገረ የሚያስገነዝበን ቃል እንመለከታለን። ዲያብሎስ ንጉሥ አካብን እንዴት ለጥፋት እንዳመቻቸው በመጽሐፍ ቅዱስ እንዴት ተጽፏል። እኔ አሳስተዋለሁ፣ ወጥቼ በነቢያቶች ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። አንደኛ ነገሥት ምዕራፍ 22 ከቁጥር 21 እስከ 22 መንፈስ ቅዱስ በቅዱሳን ነቢያት አንደበት እንደሚናገር ሁሉ ዲያብሎስም በሐሰተኞች ነቢያት አንደበት ይናገራል። በሌላም በኩል ዲያብሎስ ሐሰቱን በውሸት ሕልምና ራእይ ያስተላልፋል። በእንደዚህ ባሉት ብዛት ያላቸው ሐሰተኛ ሕልሞችና ራእዮች መነፍሳት አባቶቻችን ምንኛ ይፈተኑ። እንዲህ አይነቱ ተጋድሏቸው ዘ ፓራዳይስ ኦፍ ሞንክስ በሚለው መጽሐፍ ውስጥ ተጽፎ እናነባለን። እስኪ ለምሳሌ የሚሆነንን አንድ ታሪክ እንመልከት። በአንድ ወቅት ዲያብሎስ ለአንድ መነኩስ አባት ተገልጦ እኔ መልአኩ ገብርኤል ነኝ፣ እግዚአብሔር ወደ አንተ ልኮኝ መጥቻለሁ ይለዋል። መነኩሱም በትህትና እኔ ኃጢአተኛ ነኝ፣ የእግዚአብሔርን መልአክ እመለከት ዘንድ አይገባኝም፣ ምናልባት የተላከው ወደ ሌላ አባት ሆኖ ሳለ እኔ ዘንድ በስህተት መጣ ይሆናል በማለት ሲመልስለት ዲያብሎስ ውሸቱ ስለተገለጠበት ያን መነኩሴ አባት ትቶት ይጠፋል። ከእግዚአብሔር በሚመስሏቸው ብዛት ባላቸው ሐሰተኛ ሕልሞች ዲያብሎስ ስንት ሰዎችን አሳስቶ ይሆን? ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 በአንድ ወቅት ጋሊዮን ለተባለ ባህታዊ እንደተሰወሩ አባቶች ተመስሎ ይገለጥለትና ወደ እርሱ ኅብረት እንዲገባ ይጠይቀዋል። ጋሊዮንም ባለማወቅ ተከትሏቸው ይጓዛል። በመጨረሻ ምንም በማይገኙበት ዱር ውስጥ አሽፎና አላግጦበት ይሄዳል። ይሁን እንጂ እግዚአብሔር አምላክ ስለቀደመ ተጋድሎ ስለ ልብ ንጽሕናውና ስለነበረው መንፈሳዊ ቅናት ሲል ያድነዋል። በሌላም በኩል የዲያብሎስ ውሸት በጠንቋዮችና በአስማተኞች በኩል ይተላለፋል። ይህንን በተመለከተ እግዚአብሔር እንዲህ በማለት አዟል። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር፣
ወንድ ልጁን ሴት ልጁን በሰዓት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ ማስማተኛ፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝም። ይህንን የሚያደርግ ሁሉ በእግዚአብሔር የተጠላ ነው። ስለዚህ ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። ዘዳግም ምዕራፍ 18 ከቁጥር 9-12። ምናልባት በዚህ ጥቅስ ውስጥ አንድ የምናስተውለው ነገር ይኖራል። የዲያብሎስ ውሸት በመናፍስት ጠሪዎችና በሙታን ሳቢዎች ውስጥ እንኳ መገለጥ እንደሚችል፣ በእንደዚህ አይነቱ ግንኙነት መካከል ዲያብሎስ ስለዚህ ስለተጠራው ሰውና ስለ ቤተሰቦቹ ማንነት የሚያውቃቸውን አንዳንድ ነገሮች የውሸቱ ማላበሻ አድርጎ እነዚያን ሰዎች ሊያታልላቸው ይችላል። ከተቀበሉት ሰዎችን የሚያታልልበትን ሙሉ የውሸት ታሪኩን ቀስ በቀስ በመተረክ ፍጹም ወደ ተሳሳተ መንገድ ይመራቸዋል። በኮከብ ቆጣሪዎችና የተሰወረውን እንገልጣለን በሚሉ ሰዎች አንደበትም ዲያብሎስ ውሸቱን ይነዛል። ኮከብ ቆጣሪዎች፣ የውስጥ እጅ ገጽ አንባቢዎች፣ ጠጠር በታኞች፣ የስኒ አተላ አንባቢዎችና በተለያየ መንገድ ስለ ሀብት ማግኘት የሚናገሩ ሰዎች ቢኖሩም በሃይማኖት ካንዱ ከእግዚአብሔር በቀር የማይታወቀውን የሚያውቅ የለም። ስለሆነም ማንም የተሰወረውን ወይም የማይታወቀውን አውቃለሁ ብሎ ቢናገር እርሱ ውሸታም ነው። የዲያብሎስ ፈተናዎች በሙሉ የተለያዩ የውሸት አይነቶች ናቸው። ሰዎች ደስታን ከኃጢአት እንደሚያገኙ አድርገው እንዲያስቡ ያደርጋቸዋል። ይህም ደስታ ምናልባት ከመዝናናት፣ ከስልጣን፣ ከጥቅም፣ ከክብር ወይም ከፈንጠዝያ የሚመጣ እንዲመስላቸው ያደርጋል። ሰውየው ከወደቀ በኋላ ግን የዲያብሎስ ፈተናዎች በሙሉ ፈጥነው የሚያልፉና የሚጠፉ የውሸት በራሪዎች መሆናቸውን ይገነዘባል። በዚህ መልኩ ነው ሰለሞን ዙሪያውን በከበበው ምቾትና ተድላ ፍጹም ደስታን እንደሚያገኝ አድርጎ ያሳየው። ይሁን እንጂ ሰለሞን ሁሉም ከንቱ የከንቱ ከንቱ መሆኑን ተናገረ። ኃጢአትን አስውቦና አስጊጦ በማሳየት ሰዎች ተፈትነው ወጥመዱ ውስጥ እንዲወድቁ ማድረግ የዲያብሎስ ጥበብ ነው። በእነዚህ ሐሰት ጌጣጌጦች የኃጢአት ውጤቱ ክፉና አስቀያሚ መሆኑን ከሰዎች ይደብቃል። የቁም ቅዠትም ሰዎችን የሚያጠምድበት ሌላው የዲያብሎስ የውሸት መሳሪያ ነው። በዚህ የቁም ቅዠት የሚያናውዛቸውም ከዚህ በሚያገኙት የሐሰት ደስታ ተዘናግተው መልካም የሆነውን ሁሉ ከመፈጸም እንዲቆጠቡ ለማድረግ ነው። ከዚህ በኋላ እነዚህ የጥቃቱ ሰለባዎች በሐሰት ቅዠት ተውጠው የአሸዋ ቪላዎቻቸውን እየገነቡ የሐሰት ተድላና ደስታን ያልማሉ። ድንገት ሲባንኑም ያለሙት ሁሉ ባዶ መሆኑን ዲያብሎስ መልካም ነገር ሊያከናውኑበት የሚችሉትን ጊዜ በከንቱ እንዳባከነባቸውና የውሸት ምቾት እንደሰጣቸው ያውቃሉ። ዲያብሎስ በሐሰት መረቡ ከሚያጠምዳቸው መካከል አንዱን ለምሳሌ ያህል እንመለከታለን። አንድ ራሱን ለመግደል የሚያስብ ሰውን ራሱን ቢገድል ለጭንቀቱ ሁሉ መፍትሄ ሊያገኝ እንደሚችል በማስመሰል ያታልለዋል። የዚህ ሰው ትኩረትም በሕይወት መኖሩ ሙሉ ለሙሉ ጥቅም እንደሌለው፣ ለችግሩ ሁሉ ብቸኛው መፍትሄ ሞት መሆኑንና ከጭንቀቶቹ ሁሉ ነፃ የሚያወጣው ይኸው መንገድ ብቻ እንደሆነ በማሰብ ላይ ይሆናል። ሰውየው የዚህን የዲያብሎስ የሐሰት መፍትሄ አምኖ በመቀበል ራሱን ከገደለ በኋላ ግን እረፍት ያጣል። በሲኦል ውስጥ በዚህ ዓለም ከነበሩት ከችግሮችና መከራዎች ሁሉ የበለጠ የማያቋርጥ ድካም፣ ሕመምና ስቃይን ይቀበላል። ይህንም ሞት ለችግሮች ሁሉ መፍትሄ ሳይሆን ለበለጡ ችግሮች የሚጋለጥበት የመጀመሪያው ደረጃ መሆኑን ይረዳል። እንዲህ በማድረግም ዲያብሎስ በውሸት ያታልለዋል፣ በተሳሳተ መንገድ ይመራዋል፣ በመጨረሻም ያጠፋዋል። አብዛኞቹ ኃጢአተኞች ከዲያብሎስ የሐሰት ሰሌዳዎች በስተጀርባ የተደበቁ ናቸው። ዲያብሎስ ሌባውን ቢሰርቅ ማንም እንደማያየውና እርሱ መስረቁን ማንም እንደማይደርስበት ያማክረዋል። ይህንኑ ጉዳይ ለጉበኛው፣ ለሕገወጥ ነጋዴውና ለአጭበርባሪው ሹክ ይላል። በእንደዚህ ሁሉ ዲያብሎስ ይዋሻል። እግዚአብሔር ግን ያያል። በሰው ዓይን ሊታይ የማይቻለው ሁሉ በእግዚአብሔር ፊት ግልጽ ነው። ለገዳዩም የተገዳዩ ሕይወት ወይም መኖር አላስፈላጊ አሊያም በስህተት የሆነ በማስመሰልና በሞት መስተካከል እንደሚገባው፣ ይህ ካልሆነ ግን የሟቹ መኖር የእርሱን ክብር እንደሚያጎርልበትና ለተገዳዩ ነፍስ ሰላም የሚያስገኝለት አድርጎ ያሳየዋል። ክዶተ እግዚአብሔር ግን በዲያብሎስ ለሰዎች የሚቀርብ ዋናው ሐሰት ነው።
ሰው የራሱ አስገኝ እንጂ ፈጣሪ የለውም ለሚሉ ሰዎችም ሀልወተ እግዚአብሔር የእነርሱን ሕልውና እንደሚያደናቅፈው አድርጎ ያሳያቸዋል። ለማርክሲስቶችም እግዚአብሔር ከፍ ባለ ማማ ላይ ተቀምጦ ጨቋኙ ሲጨቁን፣ ባለጸጋውም ድሃውን ባሪያ ሲያደርግ የሚመለከትና ለሕዝቡ ግድ የሌለው አምላክ እንደሆነ አድርጎ ያሳያቸዋል። ስድስተኛ መንቻካ ነው። ዲያብሎስ የማይደክምና የማይሰለቸው መንቻካ ነው። አንድ ክፉ ሐሳብን ለሰዎች ሕሊና እጅግ በጣም ብዙ ጊዜ ደጋግሞ ያቀርባል። ሰዎች ይህንን ክፉ ሐሳቡን ውድቅ ቢያደርጉበትም እንኳ ያለመታከት ደጋግሞ ያቀርብላቸዋል። ምናልባትም አንድ ሰው በዚህ በተደጋጋሚ ግፊትና መንቻካነት ሊረታ ይችላል። በፓራዳይስ ኦፍ ዘ ፋዘር በሚለው መጽሐፍ ውስጥ ዲያብሎስ አንድ መነኩሴን በአንድ አይነት ኃጢአት ብቻ ያለአንዳች ድካምና ተስፋ መቁረጥ ለ50 ተከታታይ ዓመታት እንደተዋጋው እናነባለን። መድኃኒታችን ኢየሱስ ክርስቶስንም በተፈታተነው ጊዜ መፈታተኑን ከአንደኛው ወይም ከሁለተኛው ወይም ደግሞ ከሶስተኛው ፈተና በኋላ አላቆመም። ጌታ ቢገስጸውና ካጠገቡ ቢርቅም ቅዱስ ሉቃስ እንደጻፈልን እስከ መጨረሻው አልነበረም። ዲያብሎስም ፈተናውን ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ሉቃስ ምዕራፍ 4 ቁጥር 13። እስከ ጊዜው የሚለው ቃል በሌሎችም ጊዜያት በተደጋጋሚ ሊፈታተነው ተመላልሶ እንደመጣ የሚያመላክት ነው። በውድቀቱ ተስፋ የማይቆርጥና የማያፍር ነገር ግን ሁልጊዜ ደጋግሞ የሚፈታተን ባላጋራ ነው ዲያብሎስ። ኢዮብን በመጀመሪያ ፈተናው ተፈታትኖት ባይሳካለትም ከበድ ያለውንና ሁለተኛ ፈተናውን ለማቅረብ ጠይቋል። ለመድኃኒታችን ለኢየሱስ ክርስቶስ ባቀረበው የመጀመሪያ ፈተናዎቹ ቢረታም በመስቀል ላይ ሳለ ቀርቦ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ ብሎታል። ማቴዎስ 27 ቁጥር 40። ዲያብሎስ የሰው ልጆችን ለመጣል ይታገላል እንጂ የሚገጥሙትን እንቅፋቶች ከምንም አይቆጥራቸውም። የአዳምና የሔዋን በእግዚአብሔር መልክና አርአያ መፈጠር ለእርሱ ምንም አልነበረም። ዳዊት በእግዚአብሔር የተቀባ መሆኑ፣ ሰለሞን በምድር ካሉት ሰዎች ሁሉ ጠቢብ መሆኑ፣ ሐዋርያው ቅዱስ ጴጥሮስ ለጌታው ልዩ ፍቅር ያለው መሆኑ፣ ኢያሱ ታላቅ ካህን መሆኑ፣ አሮንም ሊቀ ካህናት መሆኑና ስለ ናዝራዊው ሶምሶንም የእግዚአብሔር መንፈስ ሊያነቃቃው ጀመረ ተብሎ ቢጻፍም ለዲያብሎስ ጉዳዩ አልነበረም። የሰዎች መንፈሳዊ የብቃት ደረጃ ምንም ስላይደለ ያገኘሁትን ውጤት ላገኝ በሚል ይተናኮላቸዋል። እርሱ የክብር አምላክ ኢየሱስ ክርስቶስን ለመፈታተን ከደፈረ ደካሞቹንና መዋቲዎቹን እኛንማ እንዴት አይዋጋን? እርሱ መርዙን በሁሉም ላይ መላልሶ ይረጫል። ይህ መርዙ ዛሬ ያልነደፈው ሰው ካለ ነገ አሊያም በሚቀጥለው ዓመት አሊያም ከ20 ዓመታት በኋላ ይደርፈዋል። ዲያብሎስ መንቻካ፣ ቀልጣፋ፣ የማይሰለችና የማያፍር ነው። የሰዎች ከፍተኛ መንፈሳዊነት ተስፋ የማያስቆርጠውና ደጋግመው መውደቁ የማይጸጽተው ነው። የእግዚአብሔርን መንግሥት ለማጥፋትና የተመረጡትን እንኳን ለማሳሳት እስኪበቃ ድረስ እቅዱን አያጥፍም። የሰዎች ስጋቸውን ባያረክስ ሕሊናቸውን ያረክሳል። ውጊያዎቹን መንፈሳዊ ተጋድሎ አድርገው ለሚቀበሉትም ለስጋቸው መውጊያ ሆኖ ይሰጣቸዋል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7። የእግዚአብሔርን ልጆች ሊጠላቸው ባይችልም እንኳ ይከሳቸዋል። ሰባተኛ ከሳሽ ነው። በራዕየ ዮሐንስ ስለ ዲያብሎስ እንዲህ ተብሏል። ቀንና ሌሊትም የሚከሳቸው የወንድሞቻችን ከሳሽ ራዕይ 12 ቁጥር 10 ላይ እርሱ ቅዱሳኑን ሊዋጋቸው አማራጭ ማጣቱን አሊያም ያገኘው አማራጭ በቂ አለመሆኑን አስመልክቶ ይከሳቸዋል። ቀደም ሲል በእግዚአብሔር ፊት ቆሞ ኢዮብን ሲከሰው ሊዋጋው የሚችልበትን አማራጭ ማጣቱን በመጥቀስ ነበረ። እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትም፣ የእጁን ሥራ ባርከህለታል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። ኢዮብ ምዕራፍ 1 ከቁጥር 10 እስከ 11። እግዚአብሔርም ለዲያብሎስ ጨካኝና በሐሰት የተሞላ ክሱን በመግለጽ ስለ ኢዮብ እንዲህ ብሎታል።
በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነትን ይዟል። ኢዮብ ምዕራፍ 2 ቁጥር 3። ይሁን እንጂ ዲያብሎስ ከዚህም በኋላ የኢዮብን ሰውነት ሙሉ ለሙሉ በቁስል ለመምታት የሚያስችለውን ሰፋ ያለ ዕድልና ፈቃድ ያገኝ ዘንድ ክሱን አላቆመም። ኢዮብ ምዕራፍ 2 ቁጥር 7። ዲያብሎስ ያሻውን ሁሉ መፈጸም መቻሉና ድጋሜ ማንጎራጎሩ የሚያስደንቅ ነው። ብዙ ችሎታዎች ቢኖሩትም ያንጎራጉራል። 8ኛ ብዙ ችሎታዎች አሉት። ርቀው ሊሄዱ የሚችሉ በርካታ ችሎታዎች ለዲያብሎስ አሉት። ብዙ ነገሮችን ያውቃል፣ ተክኗል። አስቀድሞ እግዚአብሔር ሊቀ መላእክት ሳለ የሰጠው ችሎታውን አልነፈቀውም። በማንኛውም መስክ ያለው ዕውቀት ሰፋ ያለ ነው። የሃይማኖት መምህራንን በተሳሳተ መልኩ እየጠቀሰ ይዋጋበት ዘንድ የመጽሐፍ ቅዱስ ቃላትን ያውቃል። ጌታን በተፈታተነው ወቅት መጽሐፍ ቅዱስን ለእርሱ በሚመቸው መልኩ ተጠቅሟል። ማቴዎስ ምዕራፍ 4 ቁጥር 6። ከዚህ በተጨማሪ የጥርጥርና ትክክለኛ ያልሆኑ ጽሑፎች ሁሉ ደራሲ ነው። የመጽሐፍ ቅዱስን ቃል በተሳሳተ መልኩ እየተረጎመ በመናፍቃን ሕሊና ውስጥ ያሰርጻል። የአባታችን የቅዱስ አትናቴዎስ ቃላት ምንኛ እውነት ናቸው! ጠላታችን አርዮስ ሳይሆን ዲያብሎስ ነው ብሏል። ዲያብሎስ ገጣሚም ነው። ብዙ ገጣሚዎች እርሱን የሚያወድሱ ስንኞችን እንዲቋጥሩ ያደርጋቸዋል። ስለዚህ ጉዳይ አንድ መንፈሳዊ አባት ዲያብሎስ የአንድ ታዋቂ ገጣሚን አእምሮ በመስረቅ እርሱ በሚወደው መንገድ እንዲገጠም ያደርገዋል በማለት ተናግረዋል። ዲያብሎስ በስነ ጥበብ፣ ሙዚቃ፣ ቅርጻ ቅርጽ፣ ስዕልና መዝሙር አዋቂም ነው። ሰዎች ባላቸው የስነ ጥበብ ችሎታ ለመማረክና ለማስደሰት ለሚሹ የቅርብ የጥፋት አማካሪ በመሆን ወደ ተሳሳተ መንገድ መርቶ ከመንፈሳዊ ሕይወት ያርቃቸዋል። ዲያብሎስ ከፍተኛ ክብር ከሚሰጣቸው የስነ ልቦና ተመራማሪዎች መካከል አንዱ ነው። እንዲያውም ካለው ረዥም የሥራ ልምድና እውቀት አኳያ ሁሉንም ይበልጣቸዋል። መንፈስ ስለሆነም መንፈስን በተመለከተ ከሰዎች ሁሉ በላይ አዋቂ ነው። ይሁን እንጂ የዲያብሎስ እውቀት የእርሱን ዓላማዎች ብቻ የሚያገለግል ነው። ንጹሕ እውቀት አንድ ነገር፣ ሌላ ዓላማን ለማሳካት ያንን እውቀት መጠቀም ደግሞ ሌላ ነገር ነው። የሰይጣን ዓላማ የታወቀ ሲሆን ይኸውም የእግዚአብሔርን መንግሥት መቃወም ነው። ስለሆነም ይህንን ሰይጣናዊ ዓላማውን ለማሳካት ያለውን እውቀት ሁሉ ይጠቀማል። 9ኛ ጨካኝ ነው። የዲያብሎስ አሰራር ሁሉ ፍጹም ጭካኔ የሞላበት ነው። ይህ የጭካኔ ተግባሩ በጻድቁ በኢዮብ ታሪክ ውስጥ በግልጽ ይታያል። በተጨማሪም ብዙዎችን ወደ ስህተትና ጥፋት መርቷል። ለአብነትም ብዙዎችን በጥፋት ውሃ በሶዶም እሳትና ምድር ተከፍታ እንድትወጣቸው ጋብዟል። ዘኍልቍ ምዕራፍ 16። ከዚህ ሌላ በእርሱ አማካኝነት አእምሯቸውን ባጡና ባበዱ ሰዎች ላይ ይህ ወደር የማይገኝለት ጭካኔው ይገለጻል። እስቲ የጌርጌሴኖንን ሰው እንመልከት። አጋንንት ያደሩበት ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ሉቃስ ምዕራፍ 8 ከቁጥር 26-29። በሌላ ቦታም ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበረ የሚል ቃል አለ። ማርቆስ ምዕራፍ 5 ቁጥር 5 ላይ። እርሱን የሚመስሉ ሌሎቹም ብዙዎች እንዳሉ እናስብ። ጭካኔው ቅዱሳኑን በሚዋጋበት ጊዜ ደግሞ በአስፈሪ ሁኔታ ይገለጣል። አንድ ታላቅና ቅዱስ አባትም እጅግ በጣም አስፈሪ በሆኑ የተለያዩ ገጽታዎች እየተከሰተ ይታየው ነበር። አንዳንዴ በጣም አሰቃቂ ድምፅ እያወጣ በዙሪያው በሚዞር አስቀያሚና አስደንጋጭ አውሬ ተመስሎ ይመጣበታል። በአንድ ወቅት ደግሞ አንዱን ጻድቅ አባት ክፉኛ በመጎሰም በሞትና በሕይወት መካከል ትቶት ሂዷል። የቅዱስ ኪራኮስንም ታሪክ የሚያነብ ሌሎች ብዛት ያላቸው ተመሳሳይ አሊያም የከፋ ጭካኔዎችን ሊገነዘብ ይችላል። ዲያብሎስ ውጊያዎቹ፣ ጥፋቱና በዓለም መካከል የሚያነሳሳቸው የወንጀል ተግባራቱ ጭካኔ የተሞላባቸው ናቸው። የእነዚህ ሁሉ ውጤታቸው የታወቀ ነው። ዲያብሎስ ዓለም በእነዚህ ሁሉ ጥፋቶች ሲጠፋ በመመልከት ከመደሰቱ ባሻገር ይህንን እንደ ትልቅ ድል ይቆጥረዋል። ሕሊናና ነፍስን በማጥፋት ሙግትና ክርክርን በማስፋፋት
ጠብና መለያየትን በመዝራት ተወዳዳሪ የማይገኝለት አጥፊና በሚያስፋፋው ጥፋትም የሚደሰት ነው። እመኑኝና ዲያብሎስ ቅዱሳኑን ስለተዋጋባቸው እጅግ አስከፊና አሰቃቂ ውጊያዎች ብናነብ እኛን የተዋጋበት ውጊያ ምንም እንዳልሆነ በመቁጠር እኛንስ አልተዋጋንም እስከ ማለት እንደርሳለን። የዲያብሎስ ጭካኔ የሚያስደንቀን ደግሞ ሩህሩህ መስሎ መቅረብ መቻሉ ነው። አስረኛ በማስመሰል ርኅራኄው ተንኮለኛ ነው። የዲያብሎስ የርኅራኄ ቃላት ሰዎችን ለመጣል የሚጠቀምባቸው የክፋት መግቢያዎች ናቸው። በምትጾምበት ወቅት ለአንተ ያዘነ በመምሰል ለጤንነትህ ስትል ብላ ይልሃል። እንዳትደክምና በቀላሉ በበሽታ እንዳትያዝ ያስፈራራሃል። እግዚአብሔርን ታከብርበት ዘንድ የተሰጠህ ሥጋህን ትጎዳና ትገድለው ዘንድ አይገባም ይልሃል። የሐዋርያውን ቃል ሊጠቅስልህም ይችላል። ማንም የገዛ ሥጋውን የሚጠላ ከቶ የለምና ይመግበዋል ይንከባከበውማል። ኤፌሶን ምዕራፍ 5 ቁጥር 29። በመንፈስ ስትጠነክር በማስመሰል ያዝንልሃል። ሌሊት ነቅተህ በጸሎት ስትተጋ ስትሰግድና ስታነብ በትህትና ትተኛና ታርፍ ዘንድ ይጠራሃል። እርሱን መዋጋት ከመጠን ያለፈ መሆኑንና በትዕቢት እንዳትወድቅ የፈራልህ በመምሰል ስላንተ በጣም ቸር እና የሚጨነቅ ሆኖ ውጊያህን ያደክማል። መንፈሳዊ አገልግሎትንም እያጠነከርክ ስትመጣ ይህንን ሁሉ ታደርግ ዘንድ አይገባም። አባቶቻችን ብዙም ሳይጠልቁ ብዙም ሳይርቁ ማገልገላቸው ብዙዎቹን አድኗል በማለት አስተምረውናል ይላል። የሐሰት ንግግሩን በመቀጠልም እንዲህ ያለው ውጊያህ እንዲያውም ከዲያብሎስ ነው፣ እርሱ ደግሞ ለአንተ መልካም እንደማያቅድልህ እወቅ ይላል። እጅግ ጻድቅ አትሆን እጅግም ጠቢብ አትሆን እንዳጠፋ መክብብ ምዕራፍ 7 ቁጥር 16 ሊልህም ይችላል። አዛኝ ልቦና ያለው በመምሰል የሚቀርብህ ዲያብሎስ ስለ ኃጢአትህ ስታለቅስ ወደ አንተ በመቅረብ ለምን እያለቀስክ በሐዘን ትኖራለህ? ይህን እግዚአብሔር አይወደውም። እግዚአብሔር ኃጢአትን ሁሉ በደሙ በማንጻት ይቅር ብሎህ የለምን? ታዲያ ስለምን ስለነዚህ ኃጢአቶች ታለቅሳለህ? በሰዎች ፊት አእምሮህንና ነፍስህን አጥተህ እስክትታይ ድረስ በማልቀስህ ልትቀጥል ትወዳለህ? ካለ በኋላ አንድ ጥቅስ ከመጽሐፍ ቅዱስ ይጨምርልሃል። ሁልጊዜ በጌታ ደስ ይበላችሁ ፊልጶስ ምዕራፍ 4 ቁጥር 4። የልቦናህን መዋረድና የንስሐ እንባህን አጥተህ እስክትቀዘቅዝ ድረስ ውጊያውን ያፋፋምብሃል። ከዚህ በኋላ ኃጢአት መስራት ለአንተ ቀላል ስለሆነ ወደ ቀደመው በደል ትመለሳለህ። በዚህ ጊዜ ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና የሚለውን የመጽሐፍ ቅዱስ እንድትዘነጋው ያደርግልሃል። መክብብ 7 ምዕራፍ 3። ይኸው አዛኝ ልቦና ያለው መስሎ የሚቀርብ ዲያብሎስ ሕሊናህ እንዳይወቅስህ አድርጎ ስህተትህን ትክክል ነው ብለህ እንድትቀበል ያደርግሃል። ለስሜቶችህ የተቆረቆረ በመምሰል ራስህን ከመውቀስ እንድትታቀብ ይመክርሃል። በሐዘንና ተስፋ በመቁረጥ ማዕበል ስትታመም እንኳ አዛኝ መስሎ ይቀርብሃል። ከዚያም ለፈጸምካቸው ስህተቶች ሁሉ የተለያዩ ይቅርታዎችንና ቅን የሚመስሉ ፍርዶችን እንድትፈርድ እንዲህ በማለት ያማክርሃል። ሁሉም ነገር ስህተት ነው አትበል። እንዲህ እያልህ ራስህን በመገሰጽም ጥርጣሬ ውስጥ አትውደቅ። ይህ በእርግጥ ትክክል አይደለም። ይህንን ስትል ግን ከልብህ አይደለም። ሐሳብህ መልካም ስለሆነም ከእግዚአብሔር ጋር ያስታርቅሃል። እግዚአብሔር ሐሳብን ይመለከታልና። ይህም ትክክል አይደለም ግን ምን አደረግ? ነገር ግን ያሉት ሁኔታዎች ጫና ስለሚፈጥሩብህ እመነኝና እኔም ባንተ ቦታ ብሆን የማደርገው ይህንኑ ነው። እግዚአብሔር ከችሎታህና ከአቅምህ በላይ የሆነውን አንተ አይጠይቅምና አትጨነቅ ይልሃል። ስህተትህን ትክክል አድርጎ ካሳየህና ካሳመነ በኋላ ግመልን ትውጥ ዘንድ ሕሊናህን ያሳርፍልሃል። በዚህም ከንስሐ ራስህን ከመጠበቅና በጥቂቱ ከመታመን ያርቅሃል። የዲያብሎስ ቸርነት በነፃ የሚታደል ሳይሆን ሰዎችን ለመጣል ማጥመጃ ሆኖ የሚቀርብ መሳሪያ ነው። ስለዚህ እወቅበት፣ አትስማው። ራስህን አጥብቀህ በመጠበቅ ባህሪህን አጽና። ዲያብሎስ በአንተ ላይ በሚከፍታቸው ውጊያዎች ሁሉ ታማኝ አለመሆኑን አስተውል። መልካም አቀራረብ ይኑራቸው እንጂ ምክሮቹ ሁሉ የሚታመኑ አይደሉም። ያንተ ጥፋት እንጂ
ሌላ ምንም አያስደስተው። 11ኛ ቀናተኛ ነው። መንፈሳዊ ሕይወቱ የተቃናና ጻድቅ የሆነ ሰው በተመለከተ ቁጥር የዲያብሎስ ልቦና እረፍት ያጣል። በሚቻለው ሁሉ ይህንን ሰው ለመጣል ይነሳሳል። በዚህ ቅናቱም ምሕረት የሌለበት በትሩን ይቃጣል። ጻድቁ ዮሴፍ በተመለከታቸው ሕልሞች በመቅናቱ በወንድሞቹ ልቦና ውስጥ የቅናትን መንፈስ በማስገባት እንደ ባሪያ እንዲሸጡት አድርጓል። ከዚህም በኋላ ዮሴፍ በመልካም ባህሪያቸው በጲጥፋራ ቤት ሞገስ በማግኘቱ ድጋሜ ስለቀናበት እንደ ጥፋተኛ ተቆጥሮ ወደ ወህኒ እንዲጣል አድርጓል። በዓለሙ በመቅናቱም ዓለሙ ያለ አምልኮተ እግዚአብሔር እንዲቀር በብዙ አማልክት እንዲያመልክና እግዚአብሔር የለም ብሎ እንዲያምን አድርጎት ይታያል። ለዚህ ዓላማው መሳካትም የተለያዩ አመለካከቶችና ፍልስፍናዎችን ጥንታዊ አምልኮዎችንም ጨምሮ ይጠቀማል። የመዝሙረኛው ዳዊት ቃላት ምንኛ እውነት ናቸው! የአሕዛብ አማልክት ሁሉ አጋንንት ናቸው። መዝሙር ምዕራፍ 95 ቁጥር 5። ዲያብሎስ በእውቀት፣ በጥበብ፣ በድንግልናና በትህትና ይቀናል። ስለሆነም አላዋቂነትን፣ ዝሙትንና ትዕቢትን በያዘው ክፉ አስተሳሰብ በዓለሙ ውስጥ ያስፋፋል። ሰለሞንም ጠቢብነቱ መልሶ በኃጢአት ጥሎታል። ወደፊትም የተሳሳተ እውቀት መዝራቱን ይቀጥላል። ሰነፍ በልቡ እግዚአብሔር የለም ይላል መዝሙር ምዕራፍ 13 ቁጥር 1። ዝሙትም ዓለምን ሁሉ የሚዋጋበት አደገኛ መሳሪያው ነው። ትዕቢትም ሌሎች ኃጢአቶችን ሁሉ ያሸነፉትን ሰዎች የሚጠምድበት ጠንካራ የኃጢአት መረቡ ስለሆነ ብዙዎችን በዚህ ጥሏል። የዲያብሎስ ቅናት ተራ ስሜት ሳይሆን አጥፊ ነው። ዲያብሎስ ልክ ኢዮብን እንደተዋጋው ባለው ኃይል ሁሉ ይዋጋል። በትዕግስቱና በጽናቱ ስለቀናበት በእግዚአብሔር ፊት ከሰሰው፣ ክፉኛም መታው። በገዳም በሚኖሩ አባቶች ምንኩስናና በሕትውና ስለሚቀናም እጅግ አስቸጋሪና ከባድ የሆኑ ውጊያዎችን ያውጅባቸዋል። በወቅቱ እጅግ ሊቅ በነበረውና በነገረ መለኮት ትምህርት የመጀመሪያው ፕሮፌሰር በነበረው በኦሪገን ዲያብሎስ ስለቀናበት ቤተክርስቲያን አውግዛ እስክትለየው ድረስ በጥርጥር ማዕበል በታው። ስለ እርሱም እንዲህ ተባለ፣ ታላቁ ማማ ሆይ እንደምን ወደቅ? ስለሆነም ማንኛውንም አይነት መንፈሳዊ ሥራ በሰራ ጊዜ ዲያብሎስ እንደሚቀናብህ አስብ። በጽድቅ መንገድ ስትጓዝ ምንጊዜም ቢሆን ዝም ብሎ አይመለከትህም፣ በሚቻለው ሁሉ ሊጥልህ ይጣጣራል እንጂ። ስለዚህ መንፈሳዊ ተግባርን ከተመስጦ ጋር በምታከናውንበት ጊዜ ሁሉ ቢተናኮልህ ተስፋ አትቁረጥ። ይልቁንም እንዲህ በለው፣ ይህንን ጠብቄዋለሁ ይሁን እንጂ ዳግመኛ እንዳልወድቅ የእግዚአብሔርን ምሕረት በመጠየቅ እጸልያለሁ። እግዚአብሔር አንድ አይነት ስጦታ ሲሰጥህ ርኩሳን መናፍስት እንደሚቀኑ ጠብቅ። በዚህ ጊዜ በትዕቢት እንዳትወድቅ አሊያም የተሰጠህን የጸጋ ስጦታ አላግባብ እንድትጠቀምበት ለማድረግ የማያደርጉት ሙከራ አይኖርም። በዚህም መንፈሳዊ ዓላማውን አስተው ስጦታ ለአንተም ሆነ ለሌሎች የሚሰጠውን ጥቅም ያስቀራሉ። 12ኛ ምቹ ጊዜን ይጠብቃል። ዲያብሎስ መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ መራቡን ሲመለከት ይህ ምቹ ጊዜ መሆኑን አውቆ በዳቦ እንደፈተነው ሁሉ ሰዎችን ለመፈተን ማንኛውንም ምቹ ጊዜ እንዲያልፈው አይፈልግም። በጴጥሮስ ፍርሃት ተጠቅሞ ጌታውን አላውቅም እንዲል አድርጎታል። የአይሁድን በሰንበት ከሁሉ ነገር መከልከልን ተጠቅሞም ከዚህ በፊት ማንም ያላደረጋቸውን የኢየሱስ ክርስቶስን የማዳን ታምራት እንዲክዱ አልፎ ተርፎም ኃጢአተኛ ነው ብለው እንዲከሱት አድርጓል። ዮሐንስ ምዕራፍ 9 ቁጥር 11። 13ኛ የማያምንና የማይታመን ነው። ቀደም ሲል እንደተመለከትነው ዲያብሎስ ስትጾም ራስህን ስትገዛና ስጋህን ስታደክም ለጤንነትህ የተጨነቀ በመምሰል ሊቀርብህ ይችላል። በመቀጠልም ስለ ጤንነትህ ስትል ለሰውነትህ እረፍት እንድትሰጥ ያማክራል። ዋናው ቁም ነገር ግን ስለ አንተ ጤንነት በእውነት አለማሰቡ ነው። አንተ ሌሊቱን ለጸሎት ለስግደትና መንፈሳዊ መጻሕፍትን ለማንበብ ንቁ ሆነህ ስትገኝ እንድትተኛ ይገፋፋል።
በአንጻሩ ግን ስጋህን ለማስደሰት ወይም ለማዝናናት ሌሊቱን ሙሉ ሳተኛ ብታድር ንቁ ሆነህ መቆየትህ ለጤንነትህ መልካም አለመሆኑን አያማክርህም። በዓለም ስላለው ከንቱ ነገር ሁሉ በማሰብ ብትደክምም ታርፍ ዘንድ ግድ አይልህም። ሀብትን ለማከማቸት ስጋዊ ተድላና ደስታን ገንዘብ ለማድረግ ጫጫታና ዳንኪራ የበዛበት ድግስ ለማዘጋጀትና ቁማር ለመጫወት ብትደክምም እንድታርፍ አይጠይቅህም። እነዚህን የመሳሰሉትን ስጋዊ ተግባራት ለማከናወን መድከምህ አያሳዝነውም። ጥቂት ረፍት እንድትወስድም አይመክርህም። እርሱ ታርፍ ዘንድ ግድ የሚልህ ለመንፈሳዊ ተግባራት ደፋ ቀና በምትልበት ወቅት ብቻ ነው። ያንተን ጤንነት አስመልክቶ ሐዘኔታው የሚነቃቃው አንተ መንፈሳዊ ተጋድሎዎችን ስታደርግ ብቻ ነው። ስለሆነም በመንፈሳዊ ተጋድሎ ወቅት ለረፍት ቢጠራህ አትስማው። እንዲህ አይነቱ ጥሪ የማሳነፍና የማዘናጋት ጥሪ ነውና። የእግዚአብሔር ልጆች ግን በድካማቸው ይደሰታሉ፣ ይመካሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 10። ከዚህ በተጨማሪ ቅዱስ ጳውሎስ እንዲህ ብሏል። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በድካምና በጥረት ብዙ ጊዜን እንቅልፍ በማጣት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8። ይህን በማስተዋል ተገንዝበ ስለ እግዚአብሔር የምትችለውን ያህል ድከም። ዲያብሎስ እንድታርፍ ቢያማክርህ ምክሩ መንፈሳዊ የሚታመንና እውነት አለመሆኑን እወቅ። አንድ ታላቅ አባት በብሕትውና ተጋድሎ ራሱን በማድከም ይኖር ነበር። ከዕለታት በአንድ ቀን መድኃኒታችን ኢየሱስ ክርስቶስ ተገልጦ ስሙን ከጠራ በኋላ ከድካሙ እንዲያርፍ ቢጠይቀው አንተ ስለኛ ድህነት ስትል ከደከምኸው ድካም ጋር ሲነጻጸር የኔው ምንም እንዳልሆነ ቆጥራለሁ በማለት መልሶለታል። አሁን አርፈህ ኋላ ዘላለማዊ ድካም ከምትደክም በዚች ምድር ሳለ ደክመህ ኋላ የድል አክሊልን ብትቀበል ይሻላል። እዚህ ሳለህ የምትደክመው ድካም በእግዚአብሔር ዘንድ የሚዘነጋ እንዳልሆነ አስተውል። እንዲህ የሚል ቃል አለና ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ዕብራውያን ምዕራፍ 6 ቁጥር 10። እዚህ ሳለ የምትደክመው ድካም ሁሉ በሰማይ ቤት ዋጋ ሆኖ ይጠብቃል። ይህች ምድር የምናርፍባት ምድር ሳትሆን የድካምና የተጋድሎ ምድር ናት። ለዚህ ነው አንድ ሰው ከዚህ ዓለም በሞት ሲለይ አረፈ የሚባለው። ስለዚህ ዲያብሎስ እንድታርፍ ይጠይቅህ አዝኖልህ ሳይሆን ሊያታልልህ መሆኑን እወቅ። ስላንተ ጤንነት የተጨነቀና የሚያስብ የሚመስለው በተባህቶ ስትጋደል እንጂ ለማጭበርበር ላይና ታች ስትል አይደለም። በምትጾምበት ወቅት ዲያብሎስ ስለ ሰውነትህና ስለ ጤንነትህ የተጨነቀ በመምሰል የሕክምና ባለሙያዎች ጋውን ለብሶ ከእንስሳት ተዋጽኦ ስለሚገኘው ፕሮቲንና አሚኖ አሲድ ጥቅም ሰፋ ያለ ማብራሪያ ያደርግልሃል። ነገር ግን ጤንነትህን የሚያቀውሱትንና የሚጎዱህን እንደ ሲጋራ ማጤስ፣ መጠጥ አብዝቶ መጠጣትና ዝሙትን ስትፈጽም ስላንተ አይጨነቅም። ይህም የሚያመለክተው ስለ ጤንነትህ ጥንቃቄ እንድታደርግ መምከሩ የማይታመን መሆኑን ነው። ስለሆነም ስለ ምቾትና ስለ ሰውነት ጤንነት ማግኘት ቢዋጋህ ጊዜው አሁን አይደለም በለው። ስለ ምቾት ማግኘት የሚከፈተው ውጊያ ከዲያብሎስ ከሆነ የስንፍናውን ውጊያማ እንዴት ያበረታው? እኛ በሥጋ ስንደክም ነፍሳችን ትበረታለች፣ በነፍስ ስንደክም ደግሞ ሥጋችን ይበረታል። ስራዎቻችንን አከናውነን ስንጨርስ ምንም እንኳ ሥጋችን ቢዝል ደስታና ምቾት ይሰማናል። ሥጋችንንም በጾም በንቃት በስግደትና በንጽህና በመጠበቅ ስናሸንፈው ደግሞ ሊገለጽ የማይቻል ታላቅ መንፈሳዊ ደስታ ይሰማናል። የዛሬው ክፍል በዚህ ተጠናቋል። ቀጣይ ክፍል 3 ትረካ በሚቀጥለው እናቀርባለን። ሰላም ቆዩ።